What's up YouTube family እንዴት ናችሁልኝ የናንተ ዋይዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ ይሄንን ቪዲዮ እስከመጨረሻ ተመልከቱ ሁላችሁም አንዳችሁም ሳትቀሩ ቪዲዮ ላይክ ማድረግ ጀምሩ ለናንተ ቀላል ነው እኔ ስለሚጠቅመኝ ላይክ ማድረግ ጀምሩ ሐሳብ አስተያየታችሁን በነጻነት ኮሜንት አድርጉልኝ ይሄንን ቪዲዮ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ የዛሬውን ቪዲዮ ተጋበዙልኝ መልካም ቆይታ ይመቻችሁ እንጨቱን ስንት ብለሽ ነው 400 100 ብር ያዋጣሻል ወይ ወንድሜ እነዛ እንኳን አያዋጣኝም ቁጭ ብለሽ ትያለሽ እንጂ ማንንም አይገዛሽ በጣም እኮ ድካም ስላለው ነው ባይሆን 100 ብር አስተያየት ላድርግልክ የሚያዋጣሽ ከሆነ ያዡና እንዲካሎነ ቻው ባሮቼን ቤት ከምገባ እንደ ነገሩ ሸጭልኝ ና በቃው ሰደውና አቤት ምን ነበር እንጨቱን መግዛት ፈልገን ነበር ገዝቷል እኮ ነኝ አንተ ሳትሆን እሷ መልስ ትስጥ እንደገዙ ሰገራቸው ወይ ወንድሞቼ በጣም ይቅርታ ከናንተ በፊት እሱ ሲያወራኝ ነበር በስንት ልሽጭለት 100 ብር ጥሩ እኛ በ500 ብር እንገዛሻለን አንተ ያማል እንዴ 100 ብር ልገዛው ተስማምቻለሁ የሚያመማ አንተ ነህ አንድ ሴት ይሄንን እንጨት እዚህ ለማምጣት ዳገት ወጣ ቁልቁለት ወርዳ ብዙ ድካም አይታ ስለዚህ ድካማቸውን ያገናዘበው ዋጋ ነው መስጠት ያለብን የሰውን ዋጋ ታሳነስ ሌላ ነገር እንኳን ማድረግ ባንችል በዚህ እንኳን እንደግፋቸው በእውነት በጣም ይቅርታ የእናንተ ንግግር ብዙ ነገር አስተምሮኛል አመሰግናለሁ የሰውን ዋጋ ሳንሰን የስንቱን ልብ ሰብረ ነው ይሆን ዋው እንደነዚህ ትንሽ ልጆች አይነት ልቦና ይስጠን ዋው በጣም ነው የተመቸኝ ያምር ሳስበው ግን ማን ያዘዋል ልክ ነው አይደለ ሞተች ስንት ቀን ሆኗት ረሳችኋት አይደል ሬስት ኢን ፒስ ብላችሁ ፖስታችኋል በጣም ማዘናችሁ ነግራችኋል እሷ ስለሞተች ግን ህይወት ያቆማችሁ ሰዎች አላችሁ አድናቂዎቿ ከ400,000 በላይ ፎሎወሮች አሏት ብዙ ሚሊዮን ቪው አላት ጓደኞቿ ረሳችኋት አይደል ምን ለብሼ ልውጣ ምን ልብላ ማን ላግባ የራሳችሁን ነገር ነው የምታስቡት አያችሁ ስትሞቱ ትረሳላችሁ አንድ ሳምንት እንኳን አያስብላችሁም ለምን የሀገር መሪ ቢሊየነር ባለሀብትነኛ ሰው አትሆኑም ስትሞቱ ትረሳላችሁ ለራሳችሁ መኖር ጀምሩ ለፈጠራችሁ እግዚአብሔር መኖር ጀምሩ ምክንያቱም የማይረሳችሁ እሱ ነው እዚህ ምድር ላይ ስትሞቱ ትረሳላችሁ ተግስተን አልመለሰችውም እንትና እኮ እንደዚህ ይለኛል አትጨነቅ ወንድሜ ስትሞት ትረሳል እግዚአብሔር ግን አይረሳህም ለምን ፈጠርከኝ ብለህ ጠይቀው ለዓላማ መኖር ጀምር ሰው ወደደ ጠላ አያገባም ያንተ በስራ አይደለም እግዚአብሔርና አንተ ከተስማማችሁ በህልማችሁ ላይ ያንን ኑሮ ስትሞት ከረሱ ስትኖር እንዲቆጣጠሩ አታድርግ ወንድሜ ትረሳለህ አንተ ምንንም ትረሳኛለህ ሞቼ ምናልባት ይሄን ቪዲዮ ለቪዲዮ ልታየው ትችላለህ ረስተኸኝ ያ ብሮ የሚባለው ልጅ ስለዚህ እንድትቆጣጠረኝ አላደርግም የራስህን ህይወት ዋው የምር ስትሞት ከረሱ ስትኖር አሁን ላይ ስትኖር እንዲቆጣጠሩ አትፍቀድ በጭራሽ የምሩ ነው ማለት ላይክ ማን ያዘዋል ይመች እስከዛሬ ካደረጋቸው ንግግሮች ይሄኛው በቃ ይለያል በቃ ስትሞት ይረሳዋል ገባ ግን አሁን ላይ እየኖር ትጨነቃለህ ለነሱ ለምን ለራስ መኖር ጀምር ማለት ለራስና ለፈጣሪ ለፈጠረ ብቻ ነው መኖር ያለበት ሌላው እንዳለ ሆኖ ማለት ነው ሶ ስትሞት ለሚረሳ ሰው አሁን ላይ ያን ያክል መጨነቁ አስፈላጊ አይደለም በቃ ባለትዳሮች ቤተሰብ ጠይቀው እንደወጡ ሰሚኛለሽ ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም እንዴ ምን ማለት አላለች ይኸውልሽ የኔም እናት አማችሽ ነች የኔም እናት ጋር እናሳልፋለን እንዴ ምንድነው ሁሌ አሽሙር ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው ለአማርኛ ነው የምናወራው ሁለታችን በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው ባንዴ ይወለዳል እንዴ ባባስ ልጅ አልወለዳችሁ አሪ ምስራች ታሰሙና ረወቀኝ ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ አባትሽስ ቢሆን እንዴ
እሷ እኮ ለኛ አስባ ነው አይደል? ምን እንደምታስበው ከምን ከሺል ላይ እንዛዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 አመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው ካገባው 3 አመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበር አስቻለ 60ውን የሚበላችሁ ራሱ አብዮቷ ነች። የምን መቀደር እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርቶ ቢሞቱ አንተ ቤተሰቦችን ሁሌ እንዳጣጣም እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቦታ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ። ግዛ ያልኩትን ሳይገዛ ሲመጣ ባሌ ሄሎ ባዶ እጅን አይደል የመጣው? ይኸው ባዶ ሰዓት። ሴቶች 30 ዓመት ሲሞላቸው አይዞሽ ተርፈሻል። አዎ እንደወደድከኝ አይነው ነግሮኛል። ኧረ እንዴ ዞር በይ። ያሰብከው ገብቶኛል ስልሽ ስልክሽን ልትለኝ ማለት እንካዚች ላይ ጻፍልኝ፣ ደውልልኝ። ነገ ማታ እራት እንበላለን። ከዛ አባዬ ከሳምንት በኋላ ከክፍለ ሀገር ይመጣል፣ ትተዋወቃላችሁ። ከዛ ሐሙስ በሳምንቱ ቀለበት ታደርግልኛለህ። ከዛ ሽምግልና በሳምንቱ ትልክልኛለህ። የዛሬው ሰርጋችን ነው። አንተ እስከዛ ድረስ የቤት ዕቃ ምናምን አሟላሽ። እወዳለሁ። አሁን ቬሎ መምረጥ አለብኝ፣ የቤት ዕቃ መምረጥ አለብኝ፣ ሚዜ መምረጥ አለብኝ። ላገባ ነው። ጉድ ፈስ ኳስ ቺተሮችን አጋለጣቸው። ወጣ ወይ ማን አላሙዲን ራሱ በጣም እጅግ ነው የሚወደኝ። በጣም ያቺ ቀዩዋን ልጅ እብድ ነው የሚለኝ። እንደው በረከቱ ደርሶሻል። አረ ሁሉ ጊዜ ይሄ ጌታ አንቺም አድርሰሽ አረ ዋይዲታ እኔ ስወዳ ከዛ ይሄኛው ቁም ነገር ለሌሎች እንዲማሩት ጓደኛን ማመን በጣም ከባድ ነውና እሺ በጣም ተበሳጭቻለሁ። ያ የምበላው ምግቦች ምናምን ማርያምን እንዴት እንደዚህ በቃ ያማረ ምግብ እየበላን እየጠጣን ሽልማት አለ ፍቅር አለ ምን አለ የውሸት ነበር። ዶክተርዬ አቤት እንዴት ሆኑ እነዛ 3 ሰዎች? የትኞቹ? አንዱ ፈታኝ ሁለቱ ተፈታኝ ተገሽቶ ምናምን የመጡት ምን እኔ መንጃ ፍቃድ ፈተና ምናምን ለውጣ ብዬ ማለት ነው አያበለው ብሎ የሚለው የአገሬ ሙዚቃ ተከፍቶ ጭራሽ ምንም ትዝ የሚለኝ ነገር የለም። ጠርዙን ተሰቅየው ኮሪደሩ ጋር ነው ገጫቸው ምናምን ብሎ ሲያመጡ አሁን የገቡት አሁን እኔ መንጃ ፍቃድ ትምህርት ምናምን እንዴት ሆኑ? ማራ አይተርፉም። አብሶ ሁለቱ ልጆች የሚተርፉ አይመስል። ኧረ እኔስ ምን አገባኝ? ስለ ሁለቱ ነው ያገበኝም። ዋናው ፈታኙ ይተረፍልኝ ነው። ዋናው እሱ ነው ውጤት የሚነግረኝ። አልፋሉ አላልፍም የሚለውን እሱ ነው አምጠብቀኝ። ጭራሽ ሰው ገለህ አንተ ፈተና ውጤት ትላለህ? እኔ ያስፈልገኛል። አሁን መንጃ ፍቃዱ ስለሚያስፈልገኝ እኮ ነው ዶክተር። ባንተ ሐሳቢ ማልፍ ይመስላል ዶክተር። ማለት አልፋሉ አላልፍም እንዴ? እዚህ እኮ ሰው እኮ በቃ ከጥቅም ውጭ አድርገሃል። ገለኸዋል እኮ ኦሬዲ ሙቷል ሰውየው። አዛኔም እኮ አታልፍም ሲሉኝ ነበር። ድሮም አላልፍም አውቀዋለሁ። እኔ ምንም እድል የለኝም። ቻው በቃ። የይቅርታ ስጦታ በተሳሳተ ሰዓት ሲላክል ሶሪ ሰላም ነው። እንዴት ነህ? ሰላም ነው። ባሪሽ ዴሊቨሪዎች ነን ባሪሽ ዴሊቨሪ እና ከወይዘሮ ዝናሽ የተላከልህ የ4 ዓመት ፍቅረኛ 4 ዓመት ፍቅረኛ? አዎ። እና ይቅርታ ደብዳቤ። ኧረ እባክሽ ስጦታና ደብዳቤ ቪዲዮ ምናምን ልታሳያት። እሺ 1 ወር ሙሉ ያላንተ ምን ያህል እንደከበደኝ አታውቅም። አሁን ደግሞ ጸጉሬን ኮኮስና ሮዝመሪ የተቀባው እንደ በፊት አይኮሰኩስም። ለስላሳ ሆኗል። እባክህ እንታረቅ። ስጦታም አለ አይደል? ይሄንም ልካልካለሁ። አባ ሰላም አይደለም? አይ ሰላም ነው እናቴ ሰላም ነው። ነይ ምን ባለቤቴ ነች። ባለቤቴ አንድ ልጅ እናት ቅርብ ጊዜ ነው የወለደችውና በወሊድ ምክንያት ወገቧን ትንሽ ይልሽ ባለፈው አልኩሽም ልብስ አጣቢያ እመጣለሁ አላልኩም? ቃል አልገባሁም? እናቴ በሳምንት 3 ቀን ሰኞ፣ ሮብ፣ ዓርብ እየመጣሽ ታጥቢያለሽ። ሂሳብ እንዳታስቢ ጭራሽ ከብላለሁ። ባባ ብቻ ነው። እኔ እኮ ስትቆይብኝ ነው የመጣው። መጣሁ እና አውራትና መጣሁ። እሺ ባሪሽ ዴሊቨሪ ጉድ ተሳልሽ። ስሚ እንዴ ፍቅረኛ አለክ አይደል እንዴ? የምን ፍቅረኛ? የ4 ዓመት ፍቅረኛ አለክ አይደል? ይኸውልሽ
ባለቤት ነሽ ነው የ8 ዓመት ትዳሬ ነች እሷ ፍቅረኛነቷ እኔ ነኝ ለሷ እሷ ለኔ ውሽማዬ ነበረች አንተ አቆም ፍቅረኛ አቆም እኔ ምንሽ እኔ ቆንጆ ወይ ፈረስ ነሽ እንዴ አይደለም ምን ነው ሳይሽ ጋልባት እያለ ነው አንተ አህያ ነህ አሁን ምን ነው ሳይ መታም ይሮርዛ እግዚአብሔር የወሰነችን ሰዓት ነው ወደኛ ህይወት ነጠላ ስላለበስኩ ይቅርታ ውጭ ሆኜ ነው አለች ወደኛ ህይወት አይመጣም ምን ልላችሁ ፈልጌ መሰላችሁ ነገሮች በቃ አበቁልኝ ምን ልሆን ነው ባልንባቸው ሰዓቶች ባለቀላቸው በ11ኛ ሰዓቶች ወደኛ ህይወት መጥቶ እግዚአብሔር በህይወታችን ላይ እስክንገረምና እስክንደነቅ ድረስ እጃችንን ባፋችን እስክንጭን ድረስ በብዙ ነገሮች ያስገርመናል ለዚህ ደግሞ ምስክር እኔ ነኝ እኔ በእግዚአብሔር ቤት ሁሉ ጊዜ ምስክር አለኝ እውነቴን ነው የምላችሁ እግዚአብሔር በእኔ ህይወት ላይ የሚያደርጋቸው ነገሮች እንዲህ ነው ብዬ መግለጽ ያቅተኛል እግዚአብሔር መልካም አባት ነው ደግ አባት ነው ለዛም ነው በቻልኩት መጠን የእግዚአብሔርን ቃል በሶሻል ሚዲያ ሼር ማረጋችሁ ምክንያቱም እኔ የቀመስኩትን ነገር እናንተም እንድትቀምሱና ከእግዚአብሔር ጋር ያላችሁ ነገር በቃ ደስ የሚል እንዲሆን ስለምፈልግ ጀግና በጣም ጎበዝ ነው በእውነት yes ቢያንድ ሲኖ ክሊፖ ሲሰራ Hey y'all come look at this ሴቶች ነን አጫጭሮ እንደ ፍቅር ጥያቄ አንቀበልም ሴቶች ነን መኪና የሌለው ወንድ አይመቸንም ወለደና ጅል ደንጋራ ሴቶች ነን በጠየቀን ወንድ ሁሉ በቀላሉ ያሻንልም ሌሌን ከመርካቶ ከተባባው ማርቼዲስ Here it comes. እሺ ካቶ እስማማለሁ አልስማማም አወቃችሁት ያ ሰውዬ ነው እስኪ ወጭማሬ ስጥ አረ መኮረኒ ላይ እንዴ እኮ ነው የሚባለው እሺ ብላ የኢትዮጵያውን ስር የቁራሌው ቭሎግ ይላል አባቴ በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ አንዴ ከማጥቀሴ ሻዋለቀች አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ሶጣ እዛ ጋር ልው እየመጣ ነው ገጆችና ቦደም ያርግብህ ብዬ ሄድኩ ሰፈራችን 3 ዳገት አንድ ቁልቁለት የምትሄድ ላዳ ነበረች እሷን ወስጄ ያንገታ ብሉለታል አለለት ብዬ ዞር ብዬ ያዩዋት ይችንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጣኝ ነው የምላጭ አጥቅጣ ልብስ ነጠብባት እሺ ብዬ ሚስማሪን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ያስተላልፍ ነው እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝ ነፍቴው ልስጠው ብዬ ገናስ ባልተቤቶቹ መጣው ባዲንጋሊ ዘልጥሽ ነፍስ አውጭኝ እንጂ ሮጥኩኝ ከዛ ዳሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ይዛ መጣች ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስደልሻለሁ ግጣታምና በጥፊንም እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብሏል ሁለቱን ቆጥሬ አንኑ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ በድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ተራገምኩኝ በቃ የዛሬ ውሎ እንደዚህ ነው ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ የዛሬ ብሎግ ይሄን ይመስላል ይመች አንድ ሰዎች የምትገርሙኝ 46390 አይነት መሐላት ምኑና ገንዘብ ትበደራላችሁ ተበደሩ መበደሩን የማይቸግረው የለም ክፈሉ ግን ስትባሉ በዚህ ተገልብጬ በዚህ ወጥቼ የምትሉት ነገር በጣም ደግሞ የሚያስቀኝ መጨረሻ ላይ ሳከፍሉ ስቀሩ አበዳሪያችሁን እንደ ጠላት የምታዩት አረ ይደብራል ሼም ነው ይሄንን ያውቃሉ ሴት ልጅ ጤናዋን ለመጠበቅ በቀን አንድ ጊዜ መታቀፍ እንዳለባት ቲማቲም ከስኳር ጋር ቀላቅሎ ፊት ላይ መቀባት ቡጉርን ድራሹ እንደሚያጠፋው ታውቃላችሁ ጥቁር ልብስ መልበስ ኃይል የበላይነትና ሚስጥራዊ ነገር እንዳላችሁ መስሎ እንዲታይ ያደርጋል የኔውድ መልቻለሁ ይሄው መጣልኝ ይሄው እሱ ነው የዝምታ አባራሪ የመዝሙሮቼ ባለቤት እሱ ነው የህኮቶቼ እረኛ የሰላሞቼ እመቤት አይጃኒ እሱ ነው አይኑ ውስጥ አታለ
ይጫወተኛል ጣቱ ውስጥ አይን አለ ያባብለኛል የኔ ልጅ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍ ማልተኛ መንፈሴ ሲነካ የመጣ እንደሆነ ዘማሪ ናት ነፍሴ የመጣ እንደሆነ አቀንቃይ ነው ልቤ ገላዬም ዳንሰኛ ነቃ ቀና ካለ አይሆንም ዳተኛ እሺ ያየኝ እንደሆነ አይኑ ጣት ያበቅላል የበቀለው ጣቱ የልቤን ፒያኖ ሲጫወተው ያድራል ጃኒ ትለያለች ይሄን እሱ አያውቅም ተአምሩን አያውቅም እኔም አልነገርኩት ሚስጥሩን አላውቅም እየመጣ ብቻ ይጫወተኛል እየመጣ ብቻ ይኸው መጣችልኝ ይኸው እሺ እሷ ናት የዝምታ አባራሪ የመዝሙሮቼ ባለቤት እሷ ናት የእውቀቶቼ እረኛ የሰላምታዎቼ እመቤት እሷ ናት አይዞህ አይኗ ውስጥ ጣት አለ ያጫውተኛል ጣቷ ውስጥ አይን አለ ያባብለኛል የኔ ልብ ፒያኖ የሷ ሙዚቀኛ ስትጫወትብኝ እንቅልፌም አልተኛ መንፈሴ ሲነካ የመጣች እንደሆነ ዘማሪ ናት ነፍሴ የመጣች እንደሆነ አቀንቃይ ነው ልቤ ገላዬም ዳንሰኛ ነቃ ካለች አይሆንም ዳተኛ ሙስሊም ተሰደበ ኦርቶዶክስ ተሰደበ እንደዚህ እፎይ ምናምን እያላችሁ የላካችሁልኝ ነው ብዙ ቪዲዮ እና ምንድነው አሁን የጾም ወቅት ላይ ናችሁ አይደል እንዴ የጾም ወቅት ላይ ነው ያላችሁት ሁሉም የጾም ወቅት ላይ ነው ያለውና እዚህ ሰዓት ላይ እናንተ ገና ንዝንዝና ንትርክን ከምታስቡ ፈጣሪያችሁን አታስቡም እንዴ የሚያኖራችሁም የሚያቆያችሁም ምንም የሚላችሁ እኮ ፈጣሪ ነው እቺ የቲክቶክ አጀንዳ ነች ከአንድ ሳምንት በኋላ ከአንድ ወር በኋላ ትጠፋለች ፈጣሪ ግን አይጠፋም ሁሌ አብሮ ማለት ነውና የምትከራከሩበትን ሰዓት ለምን አታምኑበትም ብዙ ሰዎች ያሬድ ይቅር በለን እያላችሁ ሜሴጅ ትልኩልኛላችሁ ቪዲዮ እኔ ጥፋት አጥፍቼ ነው አምናለሁ ማጥፋቴ ጥፋት አጥፍቼ ነው የታሰርኩት ሰው ቢያሳስተኝም የተናገርኩን ነገር ጥፋተኛ መሆኑን አምኜበት እንትን ያልኩትና እኔ አሁን ረመዳን አላህም እግዚአብሔርም ይመቸኛል ገና እኔ ኢየሱስ እንዲያርጓል መሐመድ እንዲያርጓል ብዬ እንከን የምፈልግበት ሰዓት አይደለም ከነሱ እንከን ከምለቅም ስንት ጥሩ ተምሮ ከሰው ልጅ በላይ ስንት ጥሩ ነገር ያላቸውን እንደዚህ ማራከስ በየሚዲያ እየወጡ አረ ይደብራል ተረጋጉ እማንነት ነው የሚያድን ሃይማኖት አይደለም እምነት እኮ ደስ የሚል እመን ልክ ጸቡን እንዳመንክበት ፈጣሪንም አመንበት እኛ ሀገር እኮ ችግራችን ምን መሰላችሁ ሰው ልንገል እየሄድን ቁርስ ብላ ስትባል ኧረ ጾም ነው የምንለው ነገር አለ ስራን እንፍራ ስራ ነው የሚያዋጣ ጥሩ ስራ ተከራከርክ እዚህ ላይ እንዲወርዱ እንዲላል እዛ ላይ እንዲ ስራ ታውቃላችሁ ስራ ወንድ ከሆናችሁ ሰው አብሉ ይህንን ለማድረግ እንትናን ለመግደል እንትናን ለማጥፋት እንትና እንደዚህ ብሏል ኦርቶዶክስ እንዲህ ብሏል ሙስሊም እሱ ላይ የምታዋጡትን ብር ሰው አብሉበት የራበው አለ ገና እናንተ ለመግደል የምታዋጡበት ብር ብዙ ሰውን ከራብ ያኔ ፈጣሪ ይቆጥርላችኋል ገባችሁ ያንን ነው ምረው ሌላ እየመጣችሁ እኔ ጋር እፎይ ምን አናበሩ እኔ አዲስ አበባ ልጅ ነኝ እፎይ የማውቀው ፒዛ ቤት ነው ገባ እና እመኑ ፈጣሪ ነው የሚሻላችሁ አትጣሉ አትጋጩ ጭራሽ በዚህ ወቅት ብቻ የሚመቸኝ አንድ ረጋ ያለ ቃላት አጠቃቀሙ ላይ በተለይ ደግሞ የቃላት አጣጣሉ ላይ አይምሮን ይጠይቅ ምህዳሩን አስፈተን የለውናችንን ጥግ ከተቀዳጀን አይምሮአችን በህልማችን ልክ ህልም ለሊትን ያቀዳጀናል እያሰመጠ እኮ ነው ሰላም ሳይንቲስት ጨኔ ነው ይባላሉ ዛሬ የሰው ልጅ አንድ ብርጭቆ የመስታወት ማጠቢያ ቢጠጣ ምን የሰውነት ጥቅሞች ያገኛል ቢሎን አብረን ያለን እሺ አረ ልጅየውን ከሰው ወደ ውሻ ቀይራለሁ ብሎ ገደለው እየጠራ ይገላል እኔማ ነገር የለም ገብታችሁ አቋም ማን ነው ገንዝ ብሎ ነው የጠራኝ ሬሳ ማን ገበርማ ነገር የለም አንተ እሺ የኛውስ ነው አረ እኔ እንደ ሱፐርማን እንድትበራ አድርግላለሁ ብሎ አንድ ጄም ቆርጦ ሰው እየጠበቁ ነው እሱ ነው እንደዚህ ያርገኝ ይሄው እኔማ ጸበል ተጠርቼ ነው ወይ ጄም ቆርጦ ይጥሉኝ አንቺ ያገባሽ ወይ አላገባሁም ገና አላገባሁም ፉጉኔ ያገማ አድብራ እስካሁን ልጃገረሽ ወይ
ምን ልጃገረድ ማዘር ይተውት ልጃገረድነቱን ይተውት አላገባችም በሚለው ምን ነው አልሆንም ለትዳር እንዴት ነው ሙያዬ ይፈልግሻለሁ ትገባለሽ እዚህ ስንት ከብት ይሰጠኛል የሚያገባኝ ኢላ ናሚና ፉዴ ኦሪያጋም ናሄና እሱ ያለ ሁሉ ያንቺ ነው ሀብታም መሆን ትፈልጋለህ እስኪ ገምት የምታውቀው የማከክ ኦሎምፒክ አለ ለሱ መዘጋጀ መስሎ ነው ያን ያህል ሀብታም መሆን ራሱ አልፈልግም ጧት ወጥቼ ማታ መገባበት ስራ ካገኘው በቂ ነው አንተን መስሚያ ጊዜ እንዳይኖረኝ ነው መፈልግ ሀብታም መሆን ትፈልጋለህ አይ ጎዳና መውጣት ነው መፈልገው ስለልመና ሪሰርች ሰራል ሀብታም መሆን ስላልፈልኩ መስሎ ነው እንዴ ሀብታም ያልሆንኩት ምድር ላይ ስትኖር የመጀመሪያ ጊዜ ነው ሀብታም መሆን ትፈልጋለህ አዎ ዛሬ ኒኪታ የምትጠቃበት ቀን ደርሷል የምትጠቃበት ቀን ማለት ላይክ ሴቶች ከወንድ ጋር የሚገናኙበት ጊዜ ማለት ነው የምር ጀግና አከበርኩ የምር እንዴ ማንሳት ለጓደኛ እንኳን እኮ የሚሆን ጠፍቷል እኮ እንዴ የውሻ ስሜት መርካት ለኔ መርካት ነው ደስታዬ ነው ብለ ነዳጅን አቃጥለ በተወደደ ነዳጅ ይዘህ ሄደ ነው አላቅም እንግዲህ ሩምም ልትይዝላችሁ አስበው ይሁን አላቅም እንግዲህ ከዚህ በኋላ የሚፈጠረው ደግሞ ሌላ ደግሞ ኔክታ ላይ በጣም ውለታ ነው የሚሆነው እኔ ግን መመክረው ወሬ አታብዛባት በቃ እንደምታያት ያለሽ ነው በቃ ትሰማለች ኔክታ ሳስበው ትሰማለች ልትጠቃም እንደሆነ ታውቃለች ቶሎ ሰዳት የምር አታጓጓት አንጀቴን በላው እኮ ማለት ነው ይቀራት በቀጣይ ደግሞ እንትን ሰው ማስጠቃት ብጀምር በጣም ያዋጣል በጣም እንዴ ነዳጅ የነዳጅ ከፍለን ነው ለምንጠቀም ይመቻባት በጣም አስራ ነው እየሰራሻል ያንተን ጉዳይ በሚገባ አይተናል ይህ ሰባዊ ድርጊት ስላደረክና ካንድ ሰባዊ ፍጥር የማይጠበቅ ጉዳይ ሆኖ ስላገኘ ነው ህዳር 13 ቀን በስቅላት እንድትቀጣ ወሰነናል ክብር ፍርድ ቤቱ ህዳር 13 አይመቸኝም እና ወይ ወደዚህ ወይ ወደዛ አርጉልኝ በእናቱ ባባቱ ደረጀ ይችላል እኮ ይችላል አባቴ ሊሞት ቀን ይቀየርልኝ አይመቸኝም ረዳት መልስ ስጠኝ እባክህ ከቀልቤ ልሁንበት ሌላ ነገር ማሰብ አልቻልኩም እኮ ሁርኔ ላዳይ ወደ ሻወር ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አልቅም ተነግሮ ደደረደ አልናገር ይማል እናገር የዘንድሮን ነገር ጉድ ጉድ እኔ ምንም አይደለም። እና የመጨረሻው ጥያቄ ባለቤትህ ከቤት ውስጥ መገልገያ እቃዎች የቱን አብልጣ ትወዳለች? አልጋው። ለምንድን ነው አልጋው? በጣም ነው የምወደው። በነገራችን ላይ አልጋው ከቤታችን እቃ የምወደው እሱ ነው። አዲስ ጥበቃ እንደና አሁን ነኝ እባክህ ሌባ በደም ሌባ የሚባል ነገር የለም። ሌሎቹ ጥበቆች ማለት ነው እንቅልፍ ሲወስዳቸው ነው የተዘረፉት። እንዳተኛ አንተ አደምጠኝ ይሁን እንቅልፍ 24 ቀን ሙሉ አልተኛም። ምናልባት 25ኛው ቀን ሲደክመኝ እናቴ ቤት ይላልፍ ይችላል። ሌሎች ችግር የለም። እሱ ችግር የለም። ደፋርና ጭስ መውጫ ያጡን ይባላል። በእኔ በኩል ፈስ አታመልጥም። ፈስ
በጣም ጎበዝ። ይኸውልህ በዚሁ አባባል ከቀጠልክ እንሸልማለን። ሽልማቱ እያየህ ትጨምራለህ። ሽልማት ይቅርብ፣ ሽልማት ያሰንፋል። እያየህ ትጨምርልኝ። እሺ። የኔ ማር፣ የኔ ፍቅር፣ የኔ ውድ። እንዴ ማን ነው አንተ? ምን እያረክ ነው? የኔና የባለቤቴ መኝታ ክፍል ውስጥ ምን እያረክ ነው? የት አለች እሷስ? እሷን አንድ ፍታ ጠብቂልኝ ብያት እኮ። አንተ እዚህ ጋር ተኝተሃል። ሌባ አልገባም። ና ቆይ እንደሱ ቆይ ላጋጫ እንዴ ጀማሪ ሌባ። በቃ ቤቱ ደርሰናል። አንተ ገብተህ በሩን ክፈተው፣ ማንም የለም። ኧረ እባክህ ትናንት የእነ ሰለሞንን ቤት ስንዘርፍ እኮ እኔ ነኝ ገብቼ የከፈትኩት። አንተ ነህ የምትገባው። ዛሬ ጧት እኮ እኔና ሰፉ ቤት ገብቻለሁ። አንተ ነህ የምትገባው። ሁሌ በቃ አትፍራ እስቲ። ሁለታችንም ገብተናል። ስለዚህ ቁጥር እንጠጣላለን። የደረሰው ቀድሞ ገብቶ ምንድን ነው ቁጥር እንጠራ? አዎ እሺ፣ አንተ 2 ነህ፣ እኔ 3 ነኝ። ማን ይጠራልናል ቁጥር? ሰው ደግሞ ሰው ምንም ሰፈሩ ላይ ሰው የለም። ቆይ ወደዛ ደም ምናምን እንጠራ ነው። እዚህ ላይ ቁጭ ብለን እንጠብቅ። እሺ ምን ጅሌዎች ነው? እሱን ጠይቀው ጋሻ። እንድናስቸግርህ። እሺ ምን ነበር? ከ2 ከ3 ቁጥር ጥራልን። ማንዲ ለምን እንጠራላችሁ? እዚህ ቤት ልንዘርፍ ልንገባ ብለን ማለት ነው። ሁለታችንም ፈራና ማን ይግባ ያወቀ ይገባል ተባብለን ነው ቁጥር ጥራልን። እሺ የኔን ቤት ለመዝረፍ ቁጥር ጥራላችሁ? ፖሊስ ነው የሚጠራላችሁ። ምንድነው ፖሊስ ጥራላችሁ? ቻይና ሄዶ ጉርዶ ሀጋደን እኔ ታይራይ አጋታዳ አይበይ ቆሬ ቆል ወይኔ ኮማንዶኒ ናፕ ኮማንዶ እና ያ ምን ፈልገው አይ በታደማ ቻይና ስለጠንስ ቢያ ጎርደዳ አይ ቢያቱ ሰማ አይስ ሸዋሸዋና የእርቃን ፎቶዎችን የሚያስልክ የነበረው በፎቶ ይህ ልጅ ነገር ግን እውነተኛ መልኩ ይህ የሆነ ግለሰብ 83 የሚያሉ ሴቶችን ወይም ደግሞ ማዳም ቅመሞችን በዚህ ልጅ መልክ ነው የሚጠቀመው። ነገር ግን ትክክለኛ ፎቶ ወይም ትክክለኛ መልኩ ይህ ግለሰብ የሆነ ሰውዬ ያው ሴቶችን ሸዋሸዋ ይሰራና የተለያዩ በጣም የሆኑ ፎቶዎችን ሲያስልክ የነበረ ግለሰብ ይህ ነበር። እና ጺሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ጺሙ ሙልጭ ስላደረገ ወጣት ይመስላል። ግለሰብ ትክክለኛ ስሙ ቢኒያም ወይም ደግሞ ያው ማርቆስ በሚባለው ነው የሚታወቀውና ጀርመን ለስራ ሄጃለሁ እያለ ያው የሶፍትዌር ኢንጂነሪንግ ባለሙያ ነው። ነገር ግን የዲሽ ሰራተኛ ነበር። እዚህ ድርጊቱ ምክንያት በብዛት አረብ ላይ ያሉ ሴቶች እንዲሁ አሜሪካ፣ ኢትዮጵያ ውስጥ ያሉ ሴቶች ጨምሮ ለዚህ ሰውዬ ገንዘብ ሲልኩ እንዲሁ ደግሞ ፎቶዎችን ሲልኩ ነበር። ገርማችሁ ይህ ሰውዬ ማለት ነው በጣም ብዙ ሴቶች 80 ምናምን ሴቶችን ነው እንደዚሁ የራቁት ቪዲዮ እያስላከ ፋይል እየያዘባቸው በጣም ብዙ ነገር ሲያደርግባቸው የነበረው ማለት ሴቶቹ ለምን ያንን ፋይል እንደሚልኩ የብዙ ሰው ጥያቄ ነው አይደል? ለምንድን ነው እንደዛ የሚያደርጉት ማለት ነው? ከዛ መሀል አንድ ትንሽ ልጅ አለች ማለት እንደዛ ያደረገችበት ምክንያት ላይቭ ገብታ ብዙ ሴቶች ላይቭ ገብተው እየጮሁ ነው። የእሷን ቪዲዮ እስኪ እንመልከት። ኢትዮጵያ ጀርመን ሊወስድሽ ነበር ከኢትዮጵያ ያ ከዛ የወዝ ላይክ የኔ ቪዲዮ ምናምን ለነማማ ምናምን ተዳርሷል፣ ተልኳል። ምንም የሚያስጨንቀኝ ጉዳይ የለም። አሁን ቢፖሰትም ባይፖሰትም ለእናቴ፣ ለወንድሜ፣ ለጓደኞቼ ለሁሉም ልኳል። ዘን እኔ በሱ ምክንያት ያተረፍኩት ነገር ጨጓራ በሽተኛ ነኝ። መድኃኒት ጠጥቼ በሱ ምክንያት ለመሞት ነው የጠጣሽው መድኃኒቱን? አዎ እንዴ ሊያሳብደኝ ከሰው ሁሉ በቃ ነጣጥሎኝ አንድ በቃ ከትምህርት ቤት እቤት ከቤት ትምህርት ቤት ማለት እየተቆጣጠረሽ ነው። ለምን በግልጽ ከተዋወቃችሁ ጀምሮ ምን እንደተፈጠራት ነግሪና። እሺ የተዋወቅ ነው ቲክታክ ላይቭ ላይ ነው። እኔ ላይቭ ላይ ነብዩ የሚባል የኔም የሱም ጓደኛ አለ። ነብዩ ማለት እዚህ ነው የሚኖረው እና በሁለቱ ምክንያት ተዋወቅን። አስተዋወቀኝ። ኢንቦክስ ላይ ስልኩን አስቀመጠልኝ ምናምን ሴቭ አድርጌ ዋትስአፕ ላይ ደወለ። ሴቭ አድርጌ ምን ፈለክ ነው ሃይ አልኩት። ከዛ ሃይ ስለው 24 ሃወርስ ስለሱ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ በዚህ ገባው ብሎ እና አበበች በሚያውቁት ልጅ ፎቶ ተዋወቀኝ። ከዛ ሲተዋወቀኝ አወራን ብዙ ነገር ምናምን አመንኩት ምናምን በቃ እኔ እውነት ፈርስት ላቭ መሰለኝ ከሱ የያዘኝ ያላቅም እና ማዘርንም ማስተዋወቅኩት። ኢቭን ብሎክ ሲያደርገኝ በአባቴ ስልክ ሁላ ደውዬለት አውቃለሁ።
እኔም ብሎክ ሲያደርግ እና የቤተሰቦቼን ስልክ በዛ ያዘ። ከማዘር ጋር ዲፕሊ ያወራሉ ምናምን በእኔም በተመለከተ። ከዛ የሆነ ሰዓት እንደዚህ እኔንም ቪዲዮ አስላከኝ። ያው ስላመንኩት ላኩኝ። ከዛ ለማዘር ላከላት። ያው ልጇን ተጣልታችሁ ነው? አዎ እሱ እንደነገሩሽ የሆነ ነገር ሲያገኝ ጸባዩ ይቀየራል። እሺ ገንዘብ ልኮልሽ ያውቃል? አረ በፍጹም ከኔ 24000 ብር ወስዷል አልኩሽ እኮ። እኔ ቆይ ሞባይል ባንኪንግ ነው ትራንስፈር የተደረገው። ስክሪንሻት ካለ ፈልጌ ልክልሽ። ለማመን የከበደኝ ነገር አንቺ ኢትዮጵያ ውስጥ እየኖርሽ እሱ ጀርመን እየኖረ ከኢትዮጵያ ወደ ጀርመን ነው ብር የላክሽለት? ከኢትዮጵያ እዚሁ ላለች ሴትዮ አዲስ አበባ ላለች ሴትዮ ምናምን ብሎ ነው ከማዘሬ ነች የላከችለት። እኔ ሳሉ እኮ ምኑ ናት የሚላክ ገንዘቡ የሚላክላት ሴትዮ ምኑ ናት? ለሱ ምን ናት ብሎ ነው ያስላከሽ? ዘመድ ናት አስቤዛ ቸግሯት ምናምን ብሎ። ከዛ ላንቺ እኔ ላንቺ ጨምሬ ልክልሻለሁ ብሎሽ ነው? አዎ ስልኬንም አሰብሮብኝ ነበር ለማዘር እንዲወሬ እያቃጠረ ምናምን። ከዛ አንቺ ከቤተሰቦችሽ ሳይቀር ነው እንዲያስተዋወቅሽው? አዎ ማለት ለምን ጀርመን ይወስደኛል ብለሽ? ኖ ዌይ እኔ የሱ ጀርመን መኖር አይደለም በቃ እምነቴ ነው ስላመንኩት። የምር አምነሽው ነበር ማለት ነው? በእውነት እኔ አሁንም እኮ ወደዋለሁ። አሁንም ግን የሚሆን ሰው አይደለም። ዴፊኒትሊ ባለጌ ነው እሱ። ከዛ እኔ ፎቶውን እንኳን እሱ እንዳልሆነ አጋጣሚ ኢንስታግራም ምናምን እንዳልጠቀም አድርጎኛል። እና የአክስቴ ልጅ አለ ፎቶውን አሳይቼው ኢንስታግራም ላይ የፎቶ ባለቤት ሃፒ በርዝዴይ ተብሎ ሜንሽን ተደርጎ እንዴ ፍቅረኛሽ ዛሬ ልደቱ ነው እንዴ አለኝ። አያለው የሌላ ሰው አካውንት ካፍቼ ኢንስታግራም አወራሁት ያንን ልጅ ሁላ እንደዛ ልጁ ነግሮኝ አላመንኩትም። እኔ ማርቆስን ያመንኩት እንደዚህ እህቴን እንደዚህ አርጎብኝ ልጁን ልበቀለው ፈልጌ ነው በሱ ፎቶ ማወራሽ አለኝ። ኦኬ ከዛ ላበበሽ ደግሞ እኔን የሱ አክስት ልጅ እንደሆንኩኝ ያ ልጅ እኔን ጥቃት እንዳደረሰብኝ ነው ያወራላት። እኔ እኮ የመጣ ስለአበበች ያወራል ልጅ እያለ ሲያወራሽ የነበረው አንቺን ነው? አዎ ለእሷ የእኔ ያክስቱ ልጅ ነኝ ለእሷ። ከዛ እሺ አሁን ለልጁ አንቺንም አበበችንም ሲጀነጅናችሁ እናንተ ሁለታችሁም በአንድ ጊዜ ነው አንድ ላይ ነው ሲጀነጅናችሁ የነበረው፣ ግን አታውቁም ነበር፣ አትተዋወቁም ነበር። ሶ ሲጠቀም የነበረው የአንድ ሰው ፎቶ ነው የዛ ልጅ ፎቶ? ለሁለታችሁም በተለያየ ፎቶ ነው የጀነጀናችሁ ወይስ በዛ ልጅ ፎቶ በአንድ ሰው ፎቶ ነው ሁለታችሁ? በዛ ልጅ ፎቶ። ስለዚህ ሌሎች ሴቶችንም በዛው ልጅ ፎቶ ይሆናል የሚጀነጅነው? አዎ ሁሉንም ሴት ልጁ በጣም ነው የሚያምረው። በእውነት በጣም ፎቶን የሚጠቀምበት ልጅ በጣም ያምራል። በጣም ኦኬ። እኔ የሱንም ፎቶ የማርቆስንም ፎቶ ለጥፌ ነው በዚህ ፎቶ የሚያናግራችሁ ልጅ ራሱ ይሄ አይደለም ይሄ ነው ብዬ ደሞ ቪዲዮ መሰራው ነው። የምትሻወጂበት ሜን ፓርቱ ማለት ነው ከየልጁ ፎቶ ከህፃንነት እስከ አዋቂነት አለው። ከእናቱ ጋር ሳይቀር ህፃን ሆኖ ፎቶ አለው። እንዴት ትጠረጥሪያለሽ? አሁን ይሄንን ሆን ብሎ የልጁ አካውንት ውስጥ ገብቶ ፎቶዎቹን እንዳለ ዳውንሎድ አድርጎ ስልኩ ላይ አስቀምጦ ሴት እየጠበሰ የሱን ልጅ ፎቶ ይልካል። እሺ ከናንተ ውጪ ያጋለጠው በቪዲዮ ያየው ሴት የለም? ከሶስት አመት ውጪ እሱም በቪዲዮ ኮል ያወራ ይኸውልሽ፣ ያለማቋረጥ ነው ሜሴጅ የሚልከው። ስራ ነኝ ይላል እዚህ ጋር ያለማቋረጥ ሜሴጅ ይልካል። ወይ እዚህ ጋር አይመጣ ማርቆስ። እኔ ፎቶክን ለጥፌ ቪዲዮ ሰራለሁኝ፣ ምክንያቱም ከመረጃ ጋር ነው እነዚህ ልጆች የመጡት። ቴሌግራም ላይ በጣም ብዙ መረጃ አንተ የምታደርጋቸው በራቁት ፎቶ ይዘህባቸው የምታስፈራራቸው ሴቶች ድምፅክ፣ ቪዲዮክ ሁሉ ነገር ተልኮልኛል እና አሁን ፎቶክን አወጣለሁ። መተክ እዚህ ጋር ማትነጋገር ከሆነ ያደረግከውን ነገር ታውቃለህ። እዚህ ላይቭን እያየ ከአንተ በዋትሳፕ እዚህ ጋር ትልክልኛለህ። ኦኬ ስራ ነኝ ትላለህ። ስራ ብትሆን ይሄ ሁሉ ዋትሳፕ ቲክ 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 አስር የምትልከው እንዴት ነው? ስራ ላይ ሆነክ ያው ያለማቋረጥ ይደውላል። ቦቲም ላይ ዋትሳፕ ላይ ልከስ ይሄንን ቮይስ ላኩለት።
አቡዬ እኔ ደግሞ እገልሻለሁ፣ ቆርጥሻለሁ፣ አስገድልሻለሁ ምናምን ይለኛል። እኔ ጠብቀሃለሁ፣ እስቲ አንተ ወንድና አስገድለኝ። እየሰማ ከሆነ ከትላንት ወዲያም ደውሎ ቦተም ላይ ዝቶብኛል። ለምን ቁጥር አትቀይሪም? አንቺ እንዳያገኝሽ ለምን ቁጥር አትቀይሪም? እንደዚህ እኔንም ይለኝ ነበረ። ልክ ስንጣላ አንቺ የሌላ ሰው ወንድ ሆነሽ በጭራሽ አትኖሪም፣ በእንትን ነው ማስገድልሽ ይለኛል። ምላስሽ ነው ማስቆርጥልሽ በናይጄሪያ ይለኛል። እዚህ ሀገር ናይጄሪያዎች ህገወጥ እንደሆኑ ስለሚያውቅ ከፍዬ በናይጄሪያ ምላስሽን አስቆርጬልሽ ከምንም እንዳትሆኝ ነው የማደርግሽ። ከማንም ሰው ጋር መሆን አትችይም። አንቺን አስገድልሻለሁ ነው እያለ የሚዘትብኝ። ከኔ ጋር ከተለያየሽ አስገድልሻለሁ። እኔ ከተለያየሽ ከማንም ልትሆኝ አትችይም፣ ከማንም ከምንም አትሆኝም። በናይጄሪያ ምላስሽን አስቆርጬ እነሱ ያው ህገወጥ ናቸው እዚህ ሀገር ናይጄሪያዎች፣ ያውቃል እንደዛ እንደሆነ ማለት ነው። እንደዚህ አስደርጌሽ ነው ማስቀምጥሽ እንጂ ምንም አማራጭ አይኖርሽም። እና እንደዛ አንቺ ደስ ይልሻል። በጣም ስለሚለኝ በፈራን ስለነበረ አለቅሳለሁ አልኩሽ እኮ። እኔ እኮ ሰው አልመስልም። የአሁን ፎቶዬንና የበፊት ፎቶዬን ባስተያይልሽ ማለት ነው 2 ሰው ነው የምንመስለው። በጣም ገርዴ አንድ ቆፍጣና ሴት ትጥፋ እስቲ። ወንድ ብላ ጆሮ ላይ የምትዘጋበት ብሎክ የምታደርገው አንድ ቆፍጣና ሴት ትጥፋ። ይኸው መጥቷል። አሁንማ እኔ ራሱ ቆፍጣና ነኝ ለሱ። እኔ ራሱ ቆፍጣና ነኝ ለሱ። ቢኮዝ እኔ ስለሚወደኝ ነበር የሚመስለኝ። ታርጊያለሁ ማርክ